የህወሓት ጸረ ድሮን ጦርነት ሳይጀመር ከጥቅም ውጭ መሆኑ ያልታሰበ መዘዝ ማምጣቱን ጀምሯል። ህወሓት ወልቃይት እንዲቋጠለት ተከዜ ጫፍ ላይ ያሰማረው አርሚ 7 ኃይል ከባድ ስንጠቃ መፈጠሩ የተሰማ ሲሆን በአርሚ አመራሮች መካከል የተነሳው አለመግባባትን ተከትሎ ጦሩ እርስ በርስ ለመታኮስ መድረሱን ከስፍራ የወጡ መረጃዎች ገልጸዋል። ይህ በእንዲህ እንዳለ ኢትዮጵያ ግዛት ላይ የድሮን ዘመቻ መታወጁን ተከትሎ 4 ኪሎ በከባድ ጥንቃቄ ላይ መሆኑን ተሰምቷል። ዘመቻውን ያወጀው ጀነራል ጦሩም ሌሊቱን ከ4 በላይ የአየር ጥቃቶች መፈጸሙ ተሰምቷል። በዝርዝር ምን ይሆናል። በሌላ በኩል ደግሞ ኢትዮጵያን ከቀይ ባህር ለማራቅ በጋራ ቆርጠው የተነሱት የምንጊዜም የኢትዮጵያ ጠላት የሆነችው ግብጽና የኢሳያስ አፈወርቂዋ ኤርትራ አሁን ኢትዮጵያ ላይ አዲስ ወጥመድ ዘርግተዋል። ኢሳያስ ኢትዮጵያ በኤርትራ በኩል ወደ ቀይ ባህር እንደማትመጣ መሀል ላይ ፈረሙ ሲሆን አልሲሲም ፕሬዚዳንቱን አስፈርመው አሰብን ተረክበዋል። ኤርትራና ግብጽ በኢትዮጵያ ጉዳይ ላይ የተስማሙባቸው ነጥቦች ምንድናቸው የሚለውንና ስለ አነጋጋሪው አዲሱ የተሽከርካሪዎች የሰሌዳ ዋጋ አክለን በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የፋሲል ተከታዮች፣ የቻናል ቤተሰብ ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ካላችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክና ሼር ታጉ እየጋበዝን ወደ ዝርዝር መረጃዎች ተቸገርን። እስከ ጥንቃችን ፍጻሜ ድረስ አብራችሁን ቆዩ። አዲሱ ሰሌዳ እስከ 50 ሺህ ብር ተቆርጦልታል የሚለው መረጃ እያነጋገረ ይገኛል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን ዛሬ መግለጫ የሰጠ ነው። ከመግለጫው ቀደም ብሎ የወጣው ሰነድ ደግሞ ብዙዎችን እያነጋገረ ይገኛል። አዲሱ የተሽከርካሪ ሰሌዳ ወይም ታልጋ መሸጫ ዋጋ እስከ 50 ሺህ ብር ዋጋ ተቆርጦልታል ያለ ሰነዱ የቀረበው ዋጋዎችም የፊትና የኋላ ታልጋዎችን እንዲሁም ቫትን ያካተተ መሆኑን ተጠቅሷል። በአዲስ አበባ አዲሱ የተሽከርካሪ ሰሌዳ መስጠት መጀመሩን የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን አስታወቀ። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ዘገየ በላይነህ በሰጡት መግለጫ አዲሱ የተሽከርካሪ ሰሌዳ ከዛሬ ጀምሮ መስጠት መጀመሩን ይፋ አድርጓል። አዲሱ የተሽከርካሪ ሰሌዳም ሀገራዊ ይዘትን የተላበሰ ተመሳሳይ ለመስራት ከባድና አመቺ ያልሆነ መሆኑን ጠቁሟል። ባለስልጣኑ አገልግሎቱን ለማዘመንና ቁጥጥሩን ይበልጥ ውጤታማ ለማድረግ የተለያዩ ስራዎችን እየሰራ እንደሚገኝም ጠቁሟል። ለዚህም አዲሱ የተሽከርካሪ ሰሌዳ አጠቃቀም ይዘትና ተግባበር ከበፊቱ በተሻለ መልኩ እንዲሁም ኢትዮጵያን የሚገልጹ መለኪያዎችን የያዘና ዓለም አቀፍ መስፈርቶችን የተከተለ መሆኑን ጠቁሟል። አዲሱ ሰሌዳ ከዚህ በፊት በሌላ መልኩ በማህበራዊ መስተጋብር የሚያጠናክርና የሀብት ብክነትን ለመከላከል ኢኮኖሚያዊ ፋይዳ መኖሩን ገልጸዋል። አዲሱ ሰሌዳ ከዛሬ ጀምሮ መስጠት እንደሚጀምር ጠቅሰው ሰሌዳው የተለያዩ መረጃዎችን የሚይዝ በመሆኑ ለህግ ማስከበር ስራም አመቺና ቶሎ የሚበላሽና ወጪ ቆጣቢ መሆኑን ጠቁሟል። ሰሌዳው ለመጀመሪያ ጊዜ በአዲስ አበባ መስጠት እንደሚጀምርና ተገልጋዮቹን በተመዘገቡበት ቅደም ተከተል እንደሚወስዱም ጠቅሰው በክልል ከተሞች ደግሞ በቅርቡ እንደሚጀምር ገልጸዋል። አነጋጋሪ ነው በተባለው ሰነድም ለግል ወይም ለቤት፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅት፣ ለዓለም አቀፍ ተቋማትና ለልዩ ልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56 ሺህ ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44500 ብር ተቆርጦለታል። ለድንበር ተሽከርካሪ የጭነት ተሽከርካሪዎች ደግሞ በነዳጅ የሚሰሩ ከሆነ 28500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 15200 ብር፣ ለህዝብ ታክሲ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9400 ብር፣ ለከተማና ለሀገር አቋራጭ አውቶቡሶች፣ ለመንግስት፣ ለአካል ጉዳተኞችና ለባለ 3 እግር ተሽከርካሪዎች ደግሞ በነዳጅ የሚሰሩ ከሆነ 9400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7100 ብር፣ ለባለ 2 እግር ተሽከርካሪዎች ወይም ሞተር ሳይክሎች በነዳጅ የሚሰሩ ከሆነ 4700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ ደግሞ 3500 ብር መሆኑን ከመግለጫው ቀድሞ የወጣው ሰነድ ያሳያል። በቀጣይ መረጃ ህወሓት ወልቃይት እንዲቋጠለት ተከዜ ጫፍ ላይ ያሰማረው አርሚ ኃይል ውስጥ ከባድ ስንጠቃ መፈጠሩ የተሰማ ሲሆን በአርሚ አመራሮች መካከል የተነሳውን አለመግባባት ተከትሎ ጦሩ እርስ በርስ እስከ መታኮስ መድረሱን ከስፍራ የወጡ መረጃዎች ገልጸዋል። በጦር መካከል ስንጠቃ የተፈጠረውም ጀነራሎቹ ለሰራዊቱ የገቡትን ቃል ባለማክበራቸው ነው ሲሉ ምንጮች አክለዋል። ህወሓት ጸረ ድሮን አለኝ በሚል የሰራዊቱ ሞራል ሲገነባ ቆይቶ ከባድ ድሮን ጥቃት ውርጅብኝ ከዘነበበት በኋላ በሰራዊቱ ውስጥ ከፍተኛ ጉርምርምታ መነሳቱን እየተነገረ ባለበት ወቅት ምዕራብ ትግራይን ከነ ኮሎኔል ደመቀ ዘውዱ ነጥቆ ወደ ትግራይ ክልል እንዲመለስ ኃላፊነት የተሰጠው ኃይልም ከባድ ሁከት ውስጥ መግባቱን ቡድኑ አጣብቂኝ ውስጥ ከቶታል። ከመቀሌ በቅርብ ርቀት ላይ የተተከለው ጸረ ድሮንም ገና ጦርነቱ ሳይጀመር ከስራ ውጭ መሆኑ የህወሓትን ጦርነት ፕላንና ፍኖተ ካርታ ውሃ ላይ ኩበት አድርጎታል። ከሽራሮና ሽሬና የድሮን ጥቃት በኋላም ሰራዊቱ ጸረ ድሮን የታጠቅነው ከሞት ለመዳን አልነበረም ወይ? ከድሮን ጥቃት መከላከል የሚያስችል ቴክኖሎጂ ከለን አይናችን እያየ ወደ ሞት መግባት አንፈልግም በሚል ቁጣ የታከለበት ጠንካራ ጥያቄ ማንሳቱ የተገለጸ ነው። በርካታ ተዋጊዎች የሞቱበት የድሮን ጥቃትም ሰራዊቱ ውስጥ የፈጠረው ቁጣና ጥያቄ ለህወሓት አመራሮች የራስ ምታት ሆኖባቸዋል ተብሏል። የስምረት ፓርቲ አመራሩ አቶ ጣማ አራዶም ለአውራምባ ታይምስ ሚዲያ በሰጡት ቃለ መጠይቅ ህወሓት ጸረ ድሮን ካለህ አታስደብድበን የሚል ጥያቄ ከሰራዊቱ ተነስቷል ሲል በሰራዊቱ ውስጥ እያደገ የመጣውን ቅሬታ አስታውሰዋል። ሽራሮና ሽረና ላይ በተፈጸመው ጥቃትም ወደ ሱዳን ሊጓዙ የተጠረነፉ በርካታ ወታደሮች መገደላቸውን የገለጹት አቶ ጣመ ጉዳቱ እጅግ ከፍተኛ መሆኑን የገለጹ ሲሆን ከድሮን ጥቃቱ በኋላ በየካምፑ ሰፍረው የነበሩ የሰራዊቱ አባላት የህወሓት ጀነራሎችን በጥያቄ ወጥረው እየያዟቸውና ተዋጊዎችም ጓዶቻችን እያለቁ ታጥቃላችሁ ጸረ ድሮን ለመቼ ነው የሚል ጥያቄ በሰፊው ያነሱ መሆኑን ገልጸዋል። በሌላ ተያያዥ ጦርነት መረጃም
የኤርትራ ጉዳይ ሲጠበቅ በምዕራብ በኩል ድንበር ላይ አዲስ ጦርነት ሊፈነዳ ከጫፍ ደርሷል። በዚህ በግብጽ የሚመራውና ከሻዕቢያና ህወሓት ጋር ጽምዶ የመሰረተው የጀነራል አልቡርሃን ጦር በኢትዮጵያ ግዛት ላይ የድሮን ዘመቻ ማወጁ ተሰምቷል። ለጦሩ ቅርበት ያላቸው ድረገጾች እንዳጋሩት መረጃ ከሆነም ዛሬ ሌሊት በኢትዮ ሱዳን አዋሳኝ በሆነችው የኢትዮጵያ ግዛት ውስጥ ከ4 በላይ የድሮንና የሮኬት ጥቃቶች ተፈጽመዋል። ዋናው ወታደራዊ ካምፑ የወደመ ሲሆን በርካታ ወታደሮችን መጎዳቸው ተናግሯል። የኢትዮጵያ መንግስት በጦርነቱ በቀጥታ መሳተፍ ጀምሯል ሲል በተደጋጋሚ ሲወንጅል የነበረው የጀነራል አልቡርሃን ኃይልም ወደ ኢትዮጵያ ድንበር ድሮኖችን እያስወነጨፈ መሆኑን ለ4 ኪሎ ቀጥተኛ የጦርነት ግብዣ እንደሆነ እየተነገረ ይገኛል። ለጦሩ ቅርበት ያላቸው የሱዳን ትሪቢዩት ዛሬ ባወጣው መግለጫም መረጃ ደግሞ የአልቡርሃን ጦር ድንበር ላይ የድሮን ዘመቻ በጀነራል ሐምዳን ጋሎ ሰራዊት ላይ በቁጥጥር ስር በምትገኘው በስትራቴጂካዊ ታቦርና ግዛት በሆነችውና በኢትዮጵያ ውስጥ በምትገኘው ኮርሙክ ወረዳ ላይ የድሮን ጥቃት ማጠናከሩን ሱዳን ትሪቢዩት ዘግቧል። ይህ ወታደራዊ ዘመቻ የተከፈተው ከተማዋ ተቋጥሮ ከሚገኘው የፈጥኖ ደራሽ ኃይልና ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምረት ዳግም ለማስመለስ መሆኑን ተገልጿል። ሱዳን ትሪቢዩት ወታደራዊ ምንጮችን ዋቢ በማድረግ እንደገለጸውም የሱዳን ጦር በዚህ ሳምንት ውስጥ ብቻ በኮርሙክ ከተማና በዙሪያ መሽገው በሚገኙ ፈጥኖ ደራሽ ኃይሎችና የኤስፒኤስ ታጣቂዎች መከላከያ ይዞታዎች ላይ ሁለተኛ የድሮን ጥቃት ሰንዝሯል። ይህች በኢትዮጵያ ድንበር አቅራቢያ የምትገኘው ከተማም ካለፈው መጋቢት ወር ጀምሮ በእነዚህ ጥምር ጣቢያዎች ቁጥጥር ስር መቆየቷ ይታወቃል። በቀጣይ መረጃ በቀይ ባህርና በአፍሪካ ቀንድ አካባቢ እየታየ ያለው ጂኦፖለቲካል ትኩሳት ይበልጡን አሳሳቢ ሆኗል። የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች በካይሮ ባደረጉት አጠቃላይ ስብሰባ በጋራ የዜና መግለጫ ትብብር ስምምነት መፈራረማቸውን በይፋ አውጀዋል። ይህ ስምምነት በማዕድን፣ በመሰረተ ልማትና በባህር ትራንስፖርት ላይ የሚያተኩር ቢሆንም በዋነኛ ትኩረቱ ግን በአሰብ፣ ምጽዋና ማርሳ ፋርጡማ ወደቦች መሰረተ ልማቶች ላይ። ይህ እርምጃ የግብጽ ፕሬዚዳንት አብዱልፈታህ አልሲሲና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ካደረጉት ስትራቴጂካዊ ምክክር ቀጥሎ የመጣ ሲሆን በቀይ ባህር ደህንነት ጉዳዮች ላይ የተደረገ ሌላኛው የጥብቅ ምስጢራዊ ስብሰባ ውጤት መሆኑን ተነግሯል። ይህ የወደብ ልማትና የባህር በር ትስስር ስምምነት በተለይም በአሰብ ጉዳይ መካተቱ በቀጣይ ባህር በር ፍላጎት ያላትን ኢትዮጵያን ለመገደብና ለመክበብ የተወጠነ ስልታዊ እርምጃ ነው ሲሉም በብዙ ተንታኞች ተተንትነዋል። የዜናው ቀዳሚ ምንጭ የሆነው የግብጽ የውጭ ጉዳይ ሚኒስትር ገጽ እንደሚያመለክተው ከሆነም ሁለቱ ሀገራት የአየርና የብስ ትስስራቸውን ለማጠናከር የተስማሙ ሲሆን ግብጽም ለኤርትራ ሉዓላዊነትና ግዛት አንድነት ያላትን ሙሉ ድጋፍ እንደምትሰጥ በአጽንኦት ገልጻለች። ይህ የካይሮና አስመራ ጥብቅ ቁርኝት ኢትዮጵያ በቀይ ባህር ላይ ያላትን ተጽዕኖ የመፍጠር አቅም ሙሉ በሙሉ ለማዳከም እንደሆነም የፖለቲካ ተንታኞች ይገልጻሉ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች የጋራ መግለጫቸው ላይም የቀይ ባህር ደህንነትና አስተዳደር መብቱ የባህር ዳርቻ ያላቸው ሀገራት ብቻ መተው አለበት በማለት አጽንኦት ሰጥተዋል። ይህ አጋልጽም የባህር በር የሌላትን ኢትዮጵያን በቀጥታ ከባህር በር ጉዳዮች ለማግለል የተደረገ ግልጽ ማሳያ ነው። ግብጽና ኤርትራ በቀጣይም በካይሮና በአስመራ ተከታታይ ምክክሮችና ስብሰባዎችን ለማድረግ የተስማሙ ሲሆን ይህንንም በኢትዮጵያ ላይ የሚደረገውን ዲፕሎማሲያዊና ወታደራዊ ጫና ይበልጥ ለማጠናከር እንደሆነም ይገመታል። ይህ በካይሮ የተፈረመው ስምምነት በአፍሪካ ቀንድ ላይ አዲስ ኃይል ሚዛን መፍጠሩ የሚያመለክት ሲሆን ቀጣናዊ ውጥረቱንም ወደ አዲስ ምዕራፍ ሊያሸጋግረው እንደሚችልም ስጋቶች ጨምሮ መጥተዋል። ይህ በካይሮ የተፈረመው ስምምነትም በአፍሪካ ቀንድ ላይ አዲስ ኃይል ሚዛን መፈጠሩ የሚያመለክት ሲሆን ቀጣናዊ ውጥረቱም ወደ አዲስ ምዕራፍ ሊያሸጋግረው እንደሚችልም ስጋቶች ጨምሮ ነው። ይህ የካይሮና አስመራ ጥምረት ኢትዮጵያን በቀጥታ የደህንነት ስጋት ውስጥ የሚጥል አደገኛ አካሄድ መሆኑን ተንታኞች ገልጸዋል። ኢትዮጵያ ወደ ቀይ ባህር ለመድረስ የጀመረችውን የዲፕሎማሲ ውጥረት ተከትሎ የአሰብና የባህር ዳርቻዎችን ለግብጽ ተጽዕኖ ክፍት ማድረግ ኢትዮጵያን በቅርብ ርቀት የመቆጣጠር ስልት ነው። ግብጽ የህዳሴ ግድቡን ውጥረት ወደ ቀይ ባህር በማምጣት ኤርትራን እንደ መደበቂያ በመጠቀም ኢትዮጵያ ቀጣናዊ ተሰሚነቷን ለመቀነስ በግልጽ የስራች መሆኑን ያሳያል።